It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምን አላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በእያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለእናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የኛን የዩቲዩብ ቻናል ሰብስክራይብ አድርጉና በቤተሰብነት ተቀላቀሉ። የደውል ምልክቱን ተጭናችሁ አዳዲስ ስፖርታዊ መረጃዎችን ስናወጣ መልእክት እንዲደርሳችሁ አድርጉ። ላይክ በማድረግ ሊንኩንም ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ እጅግ የላቀው ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ዳግም በዚህ ሰዓት የተለያዩ ክለቦች የዝውውር ተሳትፎ የዝውውር እንቅስቃሴ ማን ላይ ትኩረት አደረገ፣ ቀደም ሲል የተጀመሩት የዝውውር ጥረቶችስ ምን ደረሱ በሚለው ጉዳይ አዳዲስ ነገሮችን ይዘን መጥተናልና መልካም ቆይታ እንዲሆን እንመኛለን። በድጋሚ ስላገኘናችሁም በጣም ደስ ብሎናል። ማንቸስተር ዩናይትድን ነው የምናስቀድመው። ማንቸስተር ዩናይትድ በዚህ የክረምት የተጫዋቾች የዝውውር መስኮት ክፍት ሆኖ በሚቆይበት ጊዜ ጠንካራ ተሳትፎ እንዲያደርጉ ከሚጠበቅባቸው አካሄዳቸውንም በብልሃት ለማድረግ ከሚገደዱ ክለቦች መካከል አንደኛው ነው። በተጠናቀቀው የ2024-25 የውድድር ዓመት 15ኛ ደረጃን ይዞ ያጠናቀቀው ማንቸስተር ዩናይትድ በአሰልጣኙ በሩበን አሞሪም ቃል በገባው መሰረት በጎውን ጊዜ ማምጣት የድል የውጤታማነት ጊዜ እንዲቀርበው ማድረግ ይጠበቅበታል። ይህንን ለማድረግ ደግሞ ባሉት ተጫዋቾች ብቻ ሳይሆን ባሉት ላይ አሪፍ አዳዲስ ተጫዋቾችን ማጠናከር ከ2024-25 ጉድለቱ ተምሮ በ2025-26 ጉድለቶችን በተጫዋቾች ዝውውር ሞልቶ መቅረብ ማንቸስተር ዩናይትድ ይጠበቅበታል። ይህንን ለማድረግም ከፍተኛ እንቅስቃሴና ጥረት እያደረገ ይገኛል። እስካሁን ድረስ የማቲያስ ኩናን ዝውውር አጠናቋል ከወልቨርሃምፕተን ወንደረርስ። የብሪያን ኤምቤሞን ዝውውር ደግሞ በቅርቡ ለማጠናቀቅ ማንቸስተር ዩናይትድ ድርድሩን አጠናክሮ ቀጥሏል። ከዚህ በፊት አቅርቦ ውድቅ የተደረገበትን ሂሳብ አሻሽሎ ብሪያን ኤምቤሞ የማንቸስተር ዩናይትድ ተጫዋች እንዲሆንና ቡድኑ በማጥቃት እንቅስቃሴው ላይ የነበረው ክፍተት የነበረበት ድክመት እንዲስተካከል ለማድረግ የቻሉትን እየለፉ ነው ያሉት። በእርግጥ ይሄ ነገር አሁንም ፈተና አለው። ምክንያቱም ከዚህ በፊትም ስንነግራችሁ እንደነበረው የቶማስ ፍራንክ የቶተንሃም አሰልጣኝ ሆኖ ለመቀጠር መቃረብ የብሪያን ኤምቤሞን ዝውውር ማንቸስተር ዩናይትድ ብቻ ሳይሆን ቶተንሃም ሆትስፐርስም እንዲፈልገው አድርጓል። ልጁ ሁለት አማራጮች አሉት። በአንድ በኩል በአውሮፓ ቻምፒዮንስ ሊግ የሚሳተፈውን ቶተንሃም መቀላቀል፣ ቶተንሃምን የሚቀላቀል ከሆነ ደግሞ ጉብዝናውን ካወጡለት ከቶማስ ፍራንክ ጋር አብሮ መስራት የሚችልበት እድል አለው። ይሄ ምርጫ አንድ ነው። በሌላ በኩል ደግሞ የማንቸስተር ዩናይትድ ተጫዋች መሆን የማንቸስተር ዩናይትድ ተጫዋች የመሆን ፍላጎቱ በጣም ጠንካራ ነው። ይሄንንም በግልጽና በአደባባይ እየተናገረ ይገኛል ብሪያን ኤምቤሞ። ይሄ ብቻ ሳይሆን ግን ቶተንሃምን በመቀላቀል ልጁ የሚያገኘው ጥቅምና ማንቸስተር ዩናይትድን በመቀላቀል የሚያገኘው ጥቅም በእጅጉ የተለያየ ነው። የማንቸስተር ዩናይትድ ተጫዋች መሆን ላይ የሚስማማና ይህም ዝውውር የሚጠናቀቅ ከሆነ በኦልድ ትራፎርድ በሚኖረው ቆይታ ተጫዋቹ የሚከፈለው ሳምንታዊ ደሞዝ ቶተንሃም ሆትስፐርስ ቢቀጥረው ከሚከፍለው ይበልጣል። ደግሞም ማንቸስተር ዩናይትድ ታላቅ ክለብ ነው። ስለዚህ በዚህ ምርጫ ውስጥ እየዋለለ ነው ብለው ምክር ቢጤ የሚለግሱት የቀድሞ ተጫዋቾች አሉ። እነዚህ የቀድሞ ተጫዋቾች ነገሮችን በምን መንገድ ማየት እንዳለበት ከምኑ ይልቅ ለየትኛው ጉዳይ ትኩረት መስጠት እንዳለበት ሐሳብ እያቀበሉት ይገኛሉ። ነገር ግን ኤምቤሞ እስካሁኗ ደቂቃ ድረስ የማንቸስተር ዩናይትድ ተጫዋች የመሆን ጉጉቱ ከፍተኛ እንደሆነ ይገለጻል። ስለዚህ ዛሬ ከሰዓት የተሰማው ነገር ማንቸስተር ዩናይትድ የብሪያን ኤምቤሞን ዝውውር ለማጠናቀቅ ከብሬንትፎርድ ጋራ ጥብቅ የሆነ ውይይት ድርድር እና መነጋገር እያከናወነ ይገኛል። ግን በብሪያን ኤምቤሞ ማንቸስተር ዩናይትድን መቀላቀል አጥቂን አስተካክያለሁ የሚል መዘናጋት እንደማይኖር ሲገልጽ የነበረው ማንቸስተር ዩናይትድ ጎን ለጎን በጣም በጎ የሚባለው ዜና የጎኮሬሽን ዝውውር ለማጠናቀቅ ከስፖርቲንግ ሊዝበን ጋራ ድርድር መጀመሩ ነው።
እንግዲህ ማንቸስተር ዩናይትድ እና ስፖርቲንግ ሊዝበን በተጫዋቹ ዝውውር ዙሪያ ማውራት መጀመራቸው የምርም የተግባር እንቅስቃሴ መደረጉ ለማንቸስተር ዩናይትድ ደጋፊዎች እጅግ ሊያስደስት የሚገባ ዜና ነው። እንግዲህ ማሰብ ያለብን ማቲያስ ኩና ብሪያን ኤምቤሞ ማንቸስተር ዩናይትድን ይቀላቀላሉ ተብሎ ይጠበቃል። የማቲያስ ኩና አልቋል፣ የብሪያን ኤምቤሞ ደግሞ ያልቃል ተብሎ ነው የሚጠበቀው። የሆነ በቃ ይሄ የክረምት ተጫዋቾች የዝውውር መስኮት ያው ለጊዜው የተከፈተው ዛሬ ያበቃል። እንደገና ለረጅም ጊዜ ክፍት ሆኖ የሚቆየው ደግሞ የፊታችን ሰኞ ይከፈታል። ስለዚህ ከነዚህ ቀናት መካከል ባንዱ የብሪያን ኤምቤሞ ዝውውር ወደ ዩናይትድ ይጠናቀቃል። ስለዚህ የሁለቱ ጎል በማስቆጠር ረገድ የተሻለ አቅም አላቸው የሚባሉ ተጫዋቾች ወደ ኦልድ ትራፎርድ መጓዝ ማንቸስተር ዩናይትድንና ሩበን አሞሪምን ካላዘናጋ በጎኮሬሽ ደረጃ የሚገኝን አጥቂ ለማስፈረም አሁን በጀመሩት እንቅስቃሴ የሚቀጥሉ ከሆነ ለዩናይትድ ይሄ በጣም ትልቅ ዜና ነው። ትንሽ የጎኮሬሽን ስሜት የጎዳ እሱን አስከፍቷል የሚባለው ነገር ለዚህ ለ2024-25 የውድድር ዓመት ለናንተ የተጫወትኩ እቀጥላለሁ፣ በሚቀጥለው የውድድር ዓመት ግን ወደሚፈልገኝና ወደ መረጥኩት ክለብ እንዲሄድ ትፈቅዱልኛላችሁ። ይሄንን ፈቃድ የምትሰጡኝ በውላችን ላይ ባለው የውል ማፍረሻ ሂሳብ ሳይሆን ከዛ ያነሰ ነገር ግን ከ58 ሚሊዮን ፓውንድ ያላነሰ ዋጋ የሚያቀርብ ክለብ ካለ 58 ሚሊዮን ፓውንዱን ተቀብለው እንዲሸኙት የጀንትልማን ስምምነት ወይም የጨዋ ሰው ስምምነት፣ ይሄ ቃሉን የማይበላ ቃሉን የማያጥፍ ያለውን የሚያደርግ ለቃሉ ታማኝ የሆነ ሰው ሳይጻጻፍ ሳይፈራረም የሚስማማው አይነት ስምምነት ማለት ነው ጀንትልማን ዲል ሲባል። ስለዚህ በዚህ አይነት ስምምነት ውስጥ ናቸው ያሉት ስፖርቲንግ ሊዝበንና ጎኮሬሽ። አሁን የጎኮሬሽን ስሜት ጎዳ የተባለው ወይም መጠነኛም ቢሆን ቅሬታ ፈጠረበት የሚባለው የ58 ሚሊዮን ፓውንዱ ከመደበኛው የውል ማፍረሻ ዋጋ ያነሰ ነው። ግን እስከዚህ ድረስ ከሰጡኝ ግዴ ለመለቀሃለሁ ብሎ ነው ዘንድሮ ያቆየው ጎኮሬሽን ስፖርቲንግ ሊዝበን። አሁን ፍላጎቶችን አይቷል። አርሰናል ይፈልገው ነበር፣ ነገር ግን አሁን አርሰናል ወደ ቤንጃሚን ሼሽኮ የበለጠ ያደላ ነው ያለው። ማንቸስተር ዩናይትድ ይፈልገዋል። አሞሪም የጎኮሬሽ በጣም ከፍተኛ የሚባል አድናቂ ነው። በነገራችን ላይ አድናቂው ብቻ ሳይሆን ጎኮሬሽን እንዴት መጠቀም እንዳለበት የሚያውቅ ሰውም ነው አሞሪም። ለዚህ ደረጃ እንዲደርስ በደንብ አግዘውታል ከሚባሉ ባለሙያዎች መካከልም አንደኛው እሱ ነው። ስለዚህ እንደነዚህ ያሉ ፍላጎቶች ገበያው ላይ ጎኮሬሽን የሚፈልጉት ክለቦች መኖራቸውን ካረጋገጠ በኋላ ለተጫዋቹ የሰጠውን በ58 ሚሊዮን ፓውንድም ቢሆን ለቃለው የሚለውን ቃል ማጠፍ ጀመረ። እንደተጠበቀው እንደተባባሉት ስፖርቲንግ ሊዝበን ጨዋ ሆኖ መቀጠል አልቻለም። የጀንትልማን ዲላቸውን ማፍረስ ጀመረ። ይሄ ማለት በዩሮ ሲገለጽ በ60 ሚሊዮን ዩሮ ሸኛሃለው ያለውን ተጫዋች 80 ካልሆነ ማለት ጀመረ። ይሄ ደግሞ የጎኮሬሽን ፈላጊ ክለቦች የሚያሸሽ ተጫዋቹም ወደ መረጠው ክለብ እንዳይሄድ የሚያደርገው ስለሆነ ነው ጎኮሬሽ ከፍቶታል የሚባለው። ነገር ግን ማንቸስተር ዩናይትድ ከስፖርቲንግ ሊዝበን ጋር ድርድር መጀመሩ የመጀመሪያ የሚባለውን ኦፈር እያቀረበ መሆኑን በዚህ ነው ያለ ዋጋ ተጫዋቹን እንውሰደው ተጫዋቹ ከኛ ጋር ይስራ የሚል ጥያቄ ማቅረቡ በራሱ ግን ትልቅ እርምጃ ነው። ማሰብ ያለብን ማንቸስተር ዩናይትድ ይፈጥራቸው የነበሩ የግብ ዕድሎች ብዙዎች ናቸው። እነዚህ የግብ ዕድሎች መካከል በጣም ጥቂቱን ነው ወደ ጎልነት የቀየሩት የማንቸስተር ዩናይትድ አጥቂ ተጫዋቾች። ለምሳሌ ብንወስድ ብሩኖ ፈርናንዴዝ በፕሪሚየር ሊጉ በጣም ብዙ የግብ ዕድል የፈጠረ ተጫዋች አንደኛ ደረጃ ላይ ይቀመጣል። አይደለም በፕሪሚየር ሊጉ በአውሮፓ ካሉት 5 ትልልቅ ሊጎች በጣም ብዙ የግብ ዕድል በመፍጠር ብሩኖ ፈርናንዴዝ አንደኛ ነው። ነገር ግን ማንቸስተር ዩናይትድ እንደ ክለብ በፕሪሚየር ሊጉ ያገባቸው ጎሎችን ብዛት ብንወስድ 44 ጎሎች ብቻ ነው ያገባው። ይሄ የሚያሳየው ዕድሉ ስለማይፈጠር ሳይሆን የተፈጠረውን የግብ ዕድል ወደ ጎልነት መቀየር ላይ የነበረውን ክፍተት በደንብ አድርጎ ያሳያል። ስለዚህ ይሄ ክፍተት ከነበረ ይሄንን ክፍተት ለማስተካከል ማቲያስ ኩና፣ ኤምቤሞ እና ጎኮሬሽ የማንቸስተር ዩናይትድ ተጫዋች ከሆኑ ማንቸስተር ዩናይትድ ተጨማሪ ጎሎችን የማስቆጠር ዕድሉ ወይም ጎል ከማስቆጠር ጋር የነበረውን ችግር የማስተካከሉ ዕድል በጣም ሰፊ ነው የሚሆነው። ለዚህ ነው መጪው ጊዜ ለማንቸስተር ዩናይትድ መልካም ይሆናል ብሎ ሩበን አሞሪም በውድድር ዓመቱ መዝጊያ ላይ የተናገረውን ነገር ማመን የሚቻለው።
ማንቸስተር ዩናይትድ የጎኮሬሽን ዝውውር ለመጨረስ ጥረት እያደረገ በነገራችን ላይ የኮቬንትሪ ሲቲ ተጫዋች ነበረ 2023 ላይ ነው ተጫዋቹ ወደ ስፖርቲንግ ሊዝበን ሄደው ስፖርቲንግ ሊዝበን ያኔ ሲቀላቀል ሩበን አሞሪም የስፖርቲንግ ሊዝበን አሰልጣኝ ነበረ ያን ጊዜ ትራንስፈር ማርኬት የሚባለው የተጫዋቾችን ዋጋ የሚተምነው ማን ምን ያህል ሊያወጣ ይችላል የሚለውን የሚያስቀምጠው ሳይት ምን ብሎ ነበረ ከ1 ሚሊዮን ፓውንድ ያነሰ ዋጋ ነበረ ለጎኮሬሽ የሰጠው አሁን በዚህ ከ2023 አንስቶ እስከ 2025 ባለው ጊዜ ውስጥ የተጫዋቹ ዋጋ 75 ሚሊዮን እየተባለ ነው ያለው ወይም ወደ 100 ሚሊዮን ዩሮ እየተባለ ነው ያለው ያውም ደግሞ በጎኮሬሽና በክለቡ መካከል በተደረሰ ስምምነት ልዩ የጨዋ ስምምነት 58 ሚሊዮን ተባለ እንጂ ውል ማፍረሻውም 80 ሚሊዮን ዩሮን የሚሻገር ነው እና በጣም ከፍተኛ የሆነ እድገትን ካሳዩ ተጫዋቾች መካከል አንደኛው እንደሆነ በዚሁ አጋጣሚ መግለጽ ይገባል የዚህ ተጫዋች ዝውውር ያልተሳካ እንደሆነ በሚል ይመስለኛል የማንቸስተር ዩናይትድ ሌላ ከሰዓት የተሰማው ዜና ቪክቶር ኦስሜሄንን ለማስፈረምም ጥረት ጀምረዋል እንግዲህ ኦስሜሄንን ለማስፈረም አልሂላል ጥያቄ አቅርቦ ነበር አልሂላል ለተጫዋቹ ያቀረበውን ጥያቄ ተጫዋቹ ውድቅ አደረገው እንደገና አልሂላሎች ተጨማሪ ልጁን ሊማርክ ልጁን ሊስብ ይችላል ያሉትን ኦፈር እያቀረቡ ነው ያሉት ነገር ግን ወደ አውሮፓ ሄዶ መጫወት ፈልጓል የሚባለው ቪክቶር ኦስሜሄን ከማንቸስተር ዩናይትድ የቀረበውን ጥያቄ ያጤነው ይገኛል ነው ስለዚህ ቪክቶር ኦስሜሄን ከተሳካ ጎኮሬሽ ሊቀር ይችላል የጎኮሬሽ የበለጠ ትኩረት ተሰጥቶታል እሱ የማይሳካ ከሆነ ደግሞ ኦስሜሄን ላይ ትኩረት ያደርጋል ስለዚህ ማንቸስተር ዩናይትድ ከተጫዋቾች ዝውውር አንፃር ማድረግ የሚጠበቅበትን ነገር እያደረገ መጪው ጊዜ ብሩህ ነው ብሎ አሞሪም የተናገረውን ነገር የምርም በተግባር መጪውን ጊዜ ብሩህ ለማድረግ ማንቸስተር ዩናይትድ የሚችለውን በሙሉ እያደረገ ይገኛል ነው በጣም ጥሩ የሚባሉ ነገሮች ናቸው የሚሰሙት ሁለተኛው ጉዳያችን አርሰናል ጋራ ይወስደናል ለአርሰናልም ይህ ቀን በጣም አሪፍ ነገሮች የተሰሙበት ይመስለኛል እንግዲህ የተለያዩ ሳይቶች የተለያዩ ጉዳዮችን አንስተዋል ግን በአብዛኛው በጎ የሚባሉ ነገሮች ናቸው የመጀመሪያው በጎ ነገር በሪያል ሶሴዳድና በአርሰናል መካከል አሁን የምርም ስምምነት ላይ ተደርሷል ይሄ የምር የሚባለው ስምምነት ላይ መደረሱን ተከትሎ በጣም በቅርቡ ዙቢሜንዲ በአርሰናል የሕክምና ምርመራ ያደርጋል ተብሎ እየተነገረ ነው ያለው በእርግጥ ይህንን ዜና የሚረብሽ መረጃ ማርካ ይዞ ወጥቷል አስ እያስነበበን ያሉት የስፔኖቹ ጋዜጦች እነሱ ያሉትን እናነሳለን ግን ሌሎቹ ሚዲያዎች ይፋ ያደረጉት ሂር ዊ ጎ ብለው እነ ፋብሪዚዮ ሮማኖ የነገሩን ነገር በአርሰናልና በሪያል ሶሴዳድ መካከል ስምምነት ላይ ተደርሷል ዙቢሜንዲ አርሰናል ተጫዋች ይሆናል ነው የስፔን ጋዜጦች ያሉትን ጠብቁን ግን ይሄ ስምምነት ምን ያካተተ ነው ሲባል አርሰናል ለልጁ የውል ማፍረሻ ሂሳብ ተብሎ የተቀመጠ 51 ሚሊዮን ፓውንድ አለ ይሄንን 51 ሚሊዮን ፓውንድ እኔ ከፍላችኋለሁ ብሏል አርሰናል ቀደም ብሎም ብሎታል ግን አርሰናል የሚለው ነገር ምንድነው 51 ሚሊዮን ፓውንዱን ልክፈላችሁ ሙሉን ከፍላለሁ ስምምነት አለኝ ነገር ግን አከፋፈሉ ላይ እናውራ ብሏል 51 ሚሊዮን የውል ማፍረሻውን ለመክፈል ሲስማማ ቀስ እያልኩኝ ከፍዬ በኢንስቶልመንት በቀስ ከፍዬ ጨርሳለሁ ያከፋፈሉን ሁኔታ በተመለከተ ደግሞ እንነጋገር እያለ ሪያል ሶሴዳድ ያንን እያጤነው ነበረ በመሃል ሪያል ማድሪድ ገባና ዙቢሜንዲማ የኔ ተጫዋች ነው መሆን ያለበት ከፈለጋችሁ አንዱ ለሶስት ተጫዋቾችን ላውሳችሁ ስላዋስኳችሁ ማስከፈል የሚገባኝን ነገር ልተውላችሁ ግን 51 ሚሊዮን አልከፍልም የምትዋሷቸውን ተጫዋቾች በነፃ ስለማውሳችሁ ዋጋውን የዙቢሜንዲን ቀንሱልኝ ልጁም ከዣቪ አሎንሶ ጋር ይስራ ዣቪ አሎንሶን ይወዳል ዣቪ አሎንሶን ያደንቃል ዣቪ አሎንሶን እያየ ነው ያደገው ስለዚህ ምናምን ብሎ ሪያል ማድሪድ ብቻ ጣልቃ ገባ ይሄኔ አርሰናል ሌላ የተሻለ አማራጭ ማቅረብ ነበረበት ለሪያል ሶሴዳድ ያቀረበው ነገር ምንድነው የውል ማፍረሻው 51 ሚሊዮን ፓውንድ ቢሆንም እኔ 4 ሚሊዮን እጨምርላችኋል ከውል ማፍረሻው በላይ ልክፈላችሁ 55 ሚሊዮን ፓውንድ ይሁን 55 ሚሊዮን ፓውንድ ሳደርገው ግን እናንተ ቅድም ያልነውን ቀስ ብሎ የመክፈልን አማራጭ ተቀበሉኝ ነው
ሪያል ሶሴዳድ ዛሬ ተስማምቷል የተባለው 55 ሚሊዮን ፓውንድ እንዲሆን ከውል ማፍረሻው በላይ አርሰናል ሊከፍል የሚከፍለው ግን ቀስ ብሎ ነው። አሁን የተወሰነ ይከፍላል። ከዛ በኋላ ሁለተኛ ክፍያ፣ ሶስተኛ ክፍያ እያለ የተጫዋቹን የዝውውር ሂሳብ 55 ሚሊዮን ፓውንዱን ከፍሎ ለሪያል ሶሴዳድ ያጠናቅቃል ነው። ስለዚህ በክለቦቹ መካከል ስምምነት ላይ ተደርሷል። የሚቀረው ዙቢሜንዲ ከአርሰናል ጋር ድርድር ማድረግ፣ ደሞዝ ምን ያህል ይሁን፣ ኮንትራቱ ለምን ያህል ጊዜ ይሁን፣ የውል ማፍረሻ ምን ያህል ይሁን የሚሉትንና ተጫዋችና ክለብ የሚያደርጓቸውን አጠቃላይ ድርድሮች አድርጎ መጨረስ፣ ከዛ በኋላ ሕክምና ምርመራ ማድረግና የዙቢሜንዲ ዝውውር ተጠናቀቀ የሚለውን ዜና መስማት ነው። በዚህ መሃል ግን የስፔን ጋዜጦች ያሉትን ነገር እናንሳ። የስፔን ጋዜጦች የሚሉት ማርካና አስ ሁለቱም ለሪያል ማድሪድ ዘንበል አድርገው የሚጽፉ ናቸው። ማርካ በፊት ለፊት ገጹ በሪያል ሶሴዳድና በአርሰናል መካከል ስምምነት ላይ የተደረሰም እንኳን ቢሆን ዙቢሜንዲ ከሪያል ማድሪድ በኩል ያለውን ፍላጎት እያጤነ ነው። የሁለቱን ክለቦች ስምምነት ሰምቷል፣ ግን ረጋ ማለት ፈልጓል። ሪያል ማድሪድ የምር ይዞት የሚመጣው ሐሳብ የምር በሪያል ማድሪድ ቤት ውስጥ የሚያገኛቸው የመጫወት እድሎች አንድም ለአሰልጣኙ ዣቪ አሎንሶ የበለጠ የሚስማማ ተጫዋች ይሆናል፣ የእሱን አይነት ተጫዋች ይወዳል ስለሚባል፣ ሁለትም ደግሞ ሪያል ማድሪድ ቤት ውስጥ እሱ በሚጫወትባቸው ቦታዎች ላይ ያሉ አማራጭ ተጫዋቾች ብዙ ናቸው። የመጫወት እድል፣ ዋና የመሆን እድል ጠባብ ሊሆን ይችላል። እነዚህን ነገሮች እያወጣ እያወረደ እያጤነ ነው። ስለዚህ ሪያል ማድሪድ አሁንም ካመረረ የዙቢሜንዲን ሐሳብ ማስለወጥ ይችላል ብለው ነው የሚያምኑት የስፔን ጋዜጦች። ግን አርሰናል እና ሪያል ሶሴዳድ ተስማምተዋል። ወደኋላ የሚመለስ ነገር ያለ አይመስልም። ሪያል ሶሴዳዶች አሁንም ሐምሌን እንጠብቅ ይላሉ። ሪያል ማድሪድ ደግሞ መረበሹን ቀጥሏል። ዙቢሜንዲ ምን ይላል? ውሳኔው የሱ ነው የሚሆነው። ሪያል ሶሴዳድ ከአርሰናል የሚያገኘውን ጥቅም ከሪያል ማድሪድ እስካገኘ ድረስ ተጫዋቹ ወደ ሪያል ማድሪድ ሄዶ ወደ አርሰናል ለሪያል ሶሴዳድ ግድ የለውም። ግን ሪያል ሶሴዳዶች የራሳቸውን አድቫንቴጅ ደግሞ በዚህ ውስጥ ማጤናቸው አይቀርም ነው። ስለዚህ የዙቢሜንዲን ጉዳይ በተመለከተ ከሰዓት የተሰማው ጉዳይ ስምምነት ላይ ተደርሷል። ሪያል ማድሪድ ግን አሁንም ጥረቱን አላቆመም። ዙቢሜንዲ በጣም በቅርቡ የሕክምና ምርመራውን የሚያደርግ ከሆነ ለአርሰናል በጣም ትልቅ ድል ነው። የመሃል ሜዳውን ይበልጥ ለማጠናከር የተሻለ አቅም እንዲኖረው አርሰናል ለማድረግ ዙቢሜንዲ እጅግ በጣም ወሳኝ ተጫዋች ነው። አርሰናልን በተመለከተ ሁለተኛው ጉዳይ የቤንጃሚን ሼሽኮ ነው። ቤንጃሚን ሼሽኮን በተመለከተ አሁንም አርሰናል ከፍተኛ ጥረት እያደረገ በብዙ ሚዲያዎች አገላለጽ ከሆነ የተጫዋቹ አርሰናልን መቀላቀል አይቀሬ ነው። ይሄ ከሰዓት ከተሰሙት አርሰናልን የተመለከቱ ጥሩ ወሬዎች፣ በጎ ወሬዎች፣ ለአርሰናል ደጋፊዎች ደስ የሚያሰኙ ወሬዎች መካከል አንደኛው ይሄ ነው። ምክንያቱም በዚህ ተጫዋች ዙሪያ ሌሎች ክለቦች ፍላጎት አላቸው። ከነዚህ ፍላጎት ካላቸው እናም አርሰናል ከሚያደርገው በላይ ለማድረግም ዝግጁ ናቸው ከሚባሉት ክለቦች መካከል የሳዑዲ ክለቦች ናቸው። ነገር ግን በተጫዋቹ በኩል እየተነገረ ያለው የሳዑዲን ሊግ ለመቀላቀል እድሜው በጣም ገና ነው። 21-22 ዓመት ላይ የሚገኝ ተጫዋች አሁኑኑ ለገንዘብ ብሎ በሳዑዲ ፕሮ ሊግ ላይ ልጫወት የሚል ከሆነ ኬሪየሩን በጣም ሊጎዳ ይችላል። ስለዚህ የሚያጓጓ የሚስብ የሚያማልልም እንኳን ቢሆን የሳዑዲ ክለቦች ያቀረቡትን የዝውውር ጥያቄ አርቢ ላይፕሲችም ሆነ ራሱ ቤንጃሚን ሼሽኮ ይቀበሉታል ተብሎ እንደማይታመን ተገልጸዋል። ግን ከስር የሚወጡት መረጃዎች አልሂላል ሲሪየስ ነው በዚህ ተጫዋች ዝውውር ዙሪያ፣ እገሌ የሚባለው የሳዑዲ ክለብ አምርሯል ምናምን የሚሉ ዜናዎች ይወጣሉ። የቱንም ያህል ቢያመሩ ግን ቤንጃሚን ሼሽኮ የአርሰናል ተጫዋች መሆን ይፈልጋል የሚል ርዕስ የሰጡ የእንግሊዝና የሌሎች ሀገራት ጋዜጦች፣ ሳይቶች ቁጥር በጣም ብዙ ነው። ስለዚህ የምር እነሱ እንደተናገሩት ቤንጃሚን ሼሽኮ አርሰናልን መቀላቀል የሚመርጥ ከሆነ በአርሰናልና በአርቢ ላይፕሲጅ መካከል ያን ያህል የሰፋ ልዩነት የለም። የሁለቱ ተጫዋቾች የቤንጃሚን ሼሽኮና የዙቢሜንዲ ዝውውር በጣም በቅርቡ ወደ አርሰናል ይጠናቀቃል ተብሎ እንደሚጠበቅም ከሰዓት በኋላ ከወጡት መረጃዎች ማየት ተችሏል። ይሄ ከወሬዎቻችን መካከል ነው። ከዛ በተጨማሪ መነሳት ያለበት የሊቨርፑል ጥረት ነው። ሊቨርፑል የአይንትራንክ ፍራንክፈርት የፊት መስመር ተጫዋች የሆነው ሁጎ ኢኪቴኬን በራዳር ውስጥ አስገብቷል። የተግባር እንቅስቃሴ ማድረግ ጀምረዋል። በተለይ ከስካይ ስፖርት ዘጋቢዎች እንደተነገረው ከሆነ ሊቨርፑል በዚህ ተጫዋች ዙሪያ ያለው ፍላጎት በጣም ጠንካራ ነው።
የፊት መስመሩን ማጠናከር ይፈልጋል። ምክንያቱም ተሰናባች የሚባሉ ተጫዋቾች በሊቨርፑል ቤት ይኖራሉ። ዳርዊን ኑኔዝ፣ ዲየጎ ዳሎ፣ ዲየጎ ዦታ፣ እንደዚሁም ደግሞ ፌዴሪኮ ቼዛ። እነዚህ ተጫዋቾች ከሊቨርፑል ጋር ሊለያዩ ይችላሉ። ምናልባት የሉዊስ ዲያዝም ሊቨርፑልን መልቀቅ የማይቀር ሊሆን ይችላል። ስለዚህ ሊቨርፑል የነ ዊርትስን ዝውውር ባንድ በኩል፣ በሌላ በኩል ደግሞ ሁጎ ኢኪቴኬን ወደ ቡድኑ ለመቀላቀል ከፍተኛ ጥረት ያደርጋል። በዚህ ሁጎ ኢኪቴኬ በተባለው የአይንትራንክ ፍራንክፈርት አጥቂ ተጫዋች ላይ ግን ቼልሲም በጣም ጠንካራ ፍላጎት አለው። ልጁ 22 ዓመቱ ነው። ቼልሲም የአጥቂ ክፍሉን ማጠናከር ይፈልጋል። አይኑን ካሳረፈባቸው አጥቂዎች መካከል አንደኛው ሁጎ ኢኪቴኬ ነው። በይፋ ለአይንትራንክ ፍራንክፈርት ያቀረበው ጥያቄ ባይኖርም ከሆኑ ክለቦች ጋር ከተፎካከረ ግን ፉክክሩን ለማሸነፍ ቼልሲ የማያደርገው ነገር የለም ስለሚባል ከሊቨርፑልና ከቼልሲ ትንቅንቅ አይንትራንክ ፍራንክፈርት ሊያተርፍ ይችላል። የተጫዋቹ ዝውውር ግን በጣም በጣም ጠቃሚ ነው። ቼልሲንም ተቀላቀለ፣ ሊቨርፑልንም ተቀላቀለ። የትኛውም ክለብ ላይ ትልቅ አቅም የመጨመር ጉብዝና ያለው ተጫዋች ነው ተብሎ ነው የተገለጸው። እነዚህ በዋናነት ከሰዓት በኋላ ከሰማናቸው መረጃዎች መካከል የሚገኙ ናቸው። ቦሩሲያ ዶርትሙንድ የጁድ ቤሊንግሃምን ወንድም የጆቢ ቤሊንግሃምን ዝውውር ጨርሷል። ይሄ ተጫዋች እንግዲህ ከሰንደርላንድ ነው ቦሩሲያ ዶርትሙንድን የተቀላቀለው። በሰንደርላንድ ታሪክ በጣም ከፍተኛ ክፍያ ከተከፈለባቸው ዝውውሮች መካከል አንዱ ነው ተብሏል። ማንቸስተር ሲቲ ከቼልሲ ግብ ጠባቂን አስፈርሟል። ማርከስ ቤቴንሊ የሚባል ግብ ጠባቂ ነው ከቼልሲ ወጥቶ ማንቸስተር ሲቲን የተቀላቀለው። ከሰዓት ከተሰሙት መረጃዎች መካከል እዚህ ውስጥ ሊጠቃለል ይችላል። ሌሎች አዳዲስ ነገሮች ይወጣሉ በእርግጠኝነት። ምክንያቱም ዛሬ ለዓለም ዋንጫ ተሳታፊ ክለቦች ተብለው ከተከፈተው የዝውውር መስኮት የሚዘጋበት ዕለት ነው። የዝውውር መስኮቱ ከመዘጋቱ አስቀድሞ ክለቦች የቻሉትን በሙሉ ያደርጋሉ፣ ይበረታሉ ተብሎ ይጠበቃል። መልሰን ልናገኛችሁ ጥረት እናደርጋለን። ማንቸስተር ዩናይትድ፣ ሊቨርፑል፣ አርሰናል፣ ቼልሲ፣ ማንቸስተር ሲቲ ዘንድሮ አምርረዋል። በጣም ጠንካራ የሚባል ጥረት እያደረጉ ነው የሚገኙት። ሁሉም በየራሳቸው መስመር ሐሳቦቻቸውን እውን ለማድረግ ፍላጎቶቻቸውን ለመተግበር ሁሉንም አማራጭ እየተጠቀሙ ይገኛሉ። የእውነት ለመናገር መስመርም እየያዘላቸው ነው። ለዚህ ነው ቀሪው የክረምት የተጫዋቾች የዝውውር መስኮት ያጓጓል የምንለው። ለዚህ ነው 2025-26 የፕሪሚየር ሊጉ ፉክክር ከዚህ ቀደም በቅርብ ዓመታት ካየነው ሁሉ በላይ ጠንካራ ሊሆን ይችላል ብለን የምንገምተው በተስፋም የምንጠብቀው። ልክ የነገ ሳምንት የ2025-26 የውድድር ዓመት ፕሮግራም ይፋ ይደረጋል። ለማን ቀሎ ለማን ይከብዳል አጀማመሩ የሁላችንም የማወቅ ጉጉት ከፍ ያለ ነው። ይህንን በተመለከተ ለማንኛውም አዳዲስ መረጃዎችን ይዘን ደግሞ ተመልሰን እንመጣና እናገኛችኋለን። ሸገር ስፖርት ዊዝ አበበ ግደይ የሚለውን ይህንን የዩቲዩብ ቻናል ሰብስክራይብ አድርጉ፣ በቤተሰብነት ተቀላቀሉ፣ ሊንኩንም አጋሩና እንብዛ እንላለን። ለሁሉም በጣም እናመሰግናለን። በያላችሁበትም ሰላም ሆኖልን። ኢትዮጵያ ለዘለዓለም ትኖር። Shaker Sport 2010